በመካከለኛው ምስራቅ የጂኦፖለቲካ ካርታ ላይ ከተራሮች ስርና ከበረሃው አሸዋ በታች የሰላም እንቅልፍ የሚነሳና የቀጠናውን የኃይል ሚዛን እንደ ፔንዱለም የሚያወዛውዝ አንድ ግዙፍ የብረት አውሬ ተኝቷል። ይህ አውሬ ዝምታው ያስፈራል፣ እንቅስቃሴው ደግሞ ዓለምን ያስደነግጣል። የኢራን እስላማዊ ሪፐብሊክ ለዓመታት በድብቅ ላቦራቶሪዎቿና በመሬት ውስጥ ባሉ ምስጢራዊ ከተሞቿ ሚሳኤል ሲቲ ስትኮተኩቶ የኖረችው የእስራኤልና የምዕራባውያንን የደህንነት ስሌት መሰረቱ ያናጋው ይህ መሳሪያ ስሙ ጋድር 110 ይባላል። ጋድር ስሙ በራሱ ከባድ ነው። በፋርስና በአረብኛ ቋንቋዎች ጋድር ማለት ኃይል፣ ወሰን ወይም በሃይማኖታዊ ትርጓሜው የማይቀለበስ እጣ ፈንታ ማለት ነው። ልክ እንደ ስሙ ይህ ሚሳኤል አንዴ ከማስወንጨፊያው ከተለቀቀ በኋላ የሚመለስበት መንገድ የለም። እጣ ፈንታን ይወስናል፣ ታሪክን ይቀይራል፣ ከተሞችንም ወደ አመድነት የመቀየር አቅም አለው። ይህ ዝም ብሎ የብረትና የባሩድ ክምችት አይደለም። ይህ የኢራን የስትራቴጂክ ክንድ፣ የቴህራን የፖለቲካ ዋስትናና የጠላቶቿ የከፋ ቅዠት ነው። ታሪኩ የሚጀምረው ከኢራን ኢራቅ ጦርነት ማግስት ነው። ቴህራን በዚያን ጊዜ አንድ መራራ እውነት ተምራ ነበር። ሰማዩን መቆጣጠር ካልቻልክ ቢያንስ በሰማይ ላይ የሚምዘገዘግና ጠላትህን አርፎ እንዳይተኛ የሚያደርግ ረጅም እጅ ያስፈልግሃል የሚል። የሻሃብ 3 ሚሳኤል የዚህ ጉዞ መጀመሪያ ነበር። ነገር ግን ሻሃብ 3 እንደ ጅምር እንጂ እንደ ፍጹም መሳሪያ አልተቆጠረም። ለመዘጋጀት ጊዜ ወስድ ነበር። ትክክለኛነቱም አጠራጣሪ ነበር። ኢራን ፈጣን፣ አውዳሚና ይበልጥ ርቀት የሚጓዝ የጨዋታ ቀያሪ ፈለገች። የሳይንቲስቶች እንቅልፍ አልባ ሌሊቶች፣ የስለላ ድርጅቶች የመረጃ ዘረፋና የቢሊዮን ዶላሮች ኢንቨስትመንት ውጤት ሆኖ ጋድር 110 ወደ መድረኩ መጣ። የሚሳኤል ሲወለድ እስራኤል ውስጥ ያሉት የአይረን ዶምና የአሮ መከላከያ ራዳሮች ቀይ አበሩ። ምክንያቱም ጋድር የተሰራው ለአንድና ለአንድ ዓላማ ብቻ ነበር። እስራኤልና በክልሉ ያሉትን የአሜሪካ ጦር ሰፈሮች ከኢራን ምድር ሆኖ በደቂቃዎች ውስጥ መምታት። የጋድር 110 አካላዊ ቁመና በራሱ ግርማ ሞገስ አለው። ወደ 16 ሜትር የሚጠጋ ርዝመት ያለው ይህ ግዙፍ የሲሊንደር ቅርጽ ሰማዩን ለመውጋት የተዘጋጀ ጦር ይመስላል። የተሻሻለው የፈሳሽ ነዳጅ ቴክኖሎጂና አዲሱ ዲዛይን ከቀድሞ ሻሃብ 3 ሚሳኤል ጋር ሲነጻጸር የመወንጨፍ ዝግጅት ጊዜውን በከፍተኛ ሁኔታ አሳጥሮታል። በጦርነት ጊዜ ሰከንዶች የህይወትና የሞት ልዩነቶች ናቸው። ጋድር 110 ይህንን የሰዓት ዋጋ ጠንቅቆ በሚያውቅ ስሌት የተሰራ ነው። ከማከማቻው ወጥቶ ተተኩሶ ከባቢ አየርን ሰንጥቆ እስኪወጣ ድረስ ያለው ሂደት እጅግ የተፋጠነ፣ የፍጥነት የእስራኤልን የቅድመ መከላከል ጥቃት ለማክሸፍ ታስቦ የተሰራ ነው። እስራኤል ሚሳኤሉን መሬት ላይ ያለ ለማጥፋት የምታደርገው ጥረት ከጋድር 110 ፍጥነት ጋር የሞት ሽረት ሩጫ ውስጥ ይገባል። በእስራኤልና በአሜሪካ ወታደራዊ መዝገቦች ውስጥ ጋድር 110 እንደ ተራ ሚሳኤል ስጋት ብቻ ተደርጎ አልተመዘገበም። ይልቁንም እንደ ቀጠናው የእሳት ቦምብና የስትራቴጂክ ሚዛን አዛቢ ተደርጎ ነው የሚታየው። የፔንታጎን ጀነራሎችና የቴል አቪቭ የጦር ስትራቴጂስቶች ይህንን መሳሪያ በካርታቸው ላይ በቀይ ቀለም ሲያሰምሩ ፍርሃታቸው የሚመነጨው ከባዶ አይደለም። የጋድር 110 አስፈሪነት ሚስጥር የሚገኘው በሶስት ወሳኝ አቅሞች ውስጥ ነው። እነርሱም ድንገተኛ ጥቃት ማድረስ፣ ተደራሽነቱና አውዳሚነቱ ናቸው። እስራኤልን በከፍተኛ ስጋት ውስጥ የሚከታት ዋነኛው ጉዳይ የዚህ ሚሳኤል የዝግጅት ጊዜ በከፍተኛ ሁኔታ ማጠሩ ነው። የቀድሞ ሻሃብ 3 ሚሳኤል ነዳጅ ተሞልቶ ለመተኮስ ሰዓታትን ይፈጅ ነበር። ይህም ለሳተላይቶችና ለስለላ አውሮፕላኖች በቀላሉ እንዲጋለጥና ከመተኮሱ በፊት እንዲወድም እድል ይሰጥ ነበር። ጋድር 110 ግን ይህንን ክፍተት ደፍኖታል። ምንም እንኳን ፈሳሽ ነዳጅ ቢጠቀምም የተሻሻለው ቴክኖሎጂው ነዳጅ ተሞልቶ ለተወሰነ ጊዜ በተጠንቀቅ እንዲቆም ስለሚያስችለው ከዋሻ ወጥቶ በ30 ደቂቃዎች ውስጥ ወደ ሰማይ ለመወንጨፍ ዝግጁ ይሆናል። ይህ ለአይረን ዶምና ለአሮ መከላከያ ስርዓቶች የሚሰጠው የቅድመ ማስጠንቀቂያ ጊዜ እጅግ አጭር እንዲሆን ያደርገዋል። ይህም መከላከልን ወደ የማይቻል ደረጃ ጠገዋል። አሜሪካን ይበልጥ የሚያስጨንቃት ደግሞ የጋድር 110 የጂኦግራፊያዊ ተደራሽነት ነው። 2000 ኪሎ ሜትር የሚጓዘው የሚሳኤል እስራኤልን ብቻ ሳይሆን በመካከለኛው ምስራቅ የተዘረጉትን የአሜሪካን ወሳኝ ጥቅሞች በሙሉ በመዳፉ ስር አስገብቷል። በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል መርከቦች ዋና ጽሕፈት ቤት፣ በኳታር አልኡዴድ የአየር ማረፊያ የሚገኘው ግዙፍ የአሜሪካ ማዘዣ ጣቢያ እንዲሁም በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የሚገኙ ስትራቴጂካዊ የነዳጅ ማጣሪያዎች ሁሉም የጋድር 110 ኢላማ ክልል ውስጥ ናቸው።
ናቸው። አሜሪካ በክልሉ ያላት የጦር ኃይል ብልጫ በድንገት በዚህ ሚሳኤል አደጋ ውስጥ ወድቋል። አንድ ጋድር 110 ሚሳኤል የአሜሪካን አውሮፕላን ተሸካሚ መርከብ አካባቢ ቢወርቅ ወይም ወሳኝ የነዳጅ ማጣሪያን ቢመታ የሚያስከትለው ኢኮኖሚያዊና ፖለቲካዊ ቀውስ ዓለምን ሊያናጋ ይችላል። ይህም አቅም ኢራንን ከተጠቂነት ወደ አጥቂነት፣ ከተከላካይነት ወደ አስፈሪነት ያሸጋግራት ቁልፍ ካርድ ነው። የእስራኤልን ስጋት ግን ከዚህም የከፋና የህልውና ጉዳይ ነው። ጋድር 110 መሸከም የሚችለው 800 ኪሎ ግራም የጦር ራስ መደበኛ ፈንጂ ብቻ ሳይሆን ወደፊት የኒውክሌር ራስንም ሊሸከም በሚችል መልኩ ዲዛይን ተደርጓል። እስራኤል ጠባብ ሀገር ናት። ስትራቴጂካዊ ጥልቀት የላትም። የህዝብ ብዛቷ፣ የኢኮኖሚ ማዕከሎቿና ወታደራዊ ጣቢያዎቿ በጠባብ ቦታ ላይ የተሰበሰቡ ናቸው። አንድ ጋድር 110 ሚሳኤል የኒውክሌር ራስ ባይኖረው እንኳን ትክክለኛ ኢላማውን አግኝቶ ቴልአቪቭ መሃል ቢወድቅ ወይም የዲሞና ኒውክሌር ሪያክተር ቢመታ ውጤቱ ከኒውክሌር ቦምብ ባልተናነሰ እስራኤልን የሚያሽመደምድ ነው። ለዚህ ነው እስራኤል ይህን ሚሳኤል የምድር ላይ ሲኦል ብላ የምትጠራው። በተጨማሪም የሚሳኤል የተገጠመለት የትክክለኛነት ቴክኖሎጂ ከቀድሞዎቹ በተሻለ ኢላማውን የመምታት ብቃት እንዳለው የስለላ ሪፖርቶች ያመላክታሉ። ድሮ ኢራን የምትፈልገው ከተማ መምታት ብቻ ነበር። አሁን ግን በከተማ ውስጥ ያለን ወሳኝ ህንፃ ለይታ መምታት ትችላለች። ይህ አቅሟ ነው። ጋድር 110ን ከአንድ ተራ ሚሳኤል ወደ ስትራቴጂካዊ መሳሪያ ቀየረው። የአሜሪካ የስለላ ተቋማት ሲአይኤ እና የእስራኤሉ ሞሳድ ይህን ሚሳኤል ለማምከን ወይም ለማዘግየት ያልፈነቀሉት ድንጋይ የለም። ሳይበር ጥቃት፣ የሳይንቲስቶች ግድያና የማምረቻ ተቋማት ፍንዳታ ሁሉም የዚህን ሚሳኤል እድገት ለመግታት የተደረጉ ሙከራዎች ናቸው። ነገር ግን ጋድር 110 ዛሬም አለ። በምድር ስር ተደብቆ በሺዎች ተመርቶ ትዕዛዝ እየጠበቀ ነው። ይህ እውነታ ነው ዋሽንግተንና ቴልአቪቭን እንቅልፍ የሚነሳው። በየትኛውም ሌሊት ያ የብረት አውሬ ከእንቅልፉ ሊነቃ ይችላል የሚለው ስጋት ሚሳኤሉ ከማስወንጨፊያው ሲነሳ የሚፈጥረው እይታ ሲኒማቲክ ነው። የምድሩን ጸጥታ በነጎድጓዳማ ድምፅ ሲሰነጥቀው ከኋላው የሚተፋው እሳትና ጭስ ምድሩን ያጨልመዋል። ግዙፉ አካል የስበትን ሕግ ተጋፍቶ ወደ ላይ ሲወጣ ልክ እንደ ተቆጣ ዘንዶ ወደ ሰማይ ይምዘገዘጋል። ይህ ጉዞ መጀመሪያ ነው። ጋድር 110 በራሱ ውስጥ ያዘው የመምሪያ ስርዓት ሚሳኤሉን ወደ ታቀደለት ኢላማ ይመረዋል። ይህ ሚሳኤል ሞኝ ቦምብ አይደለም። እየበረረ ያለ አቅጣጫውን የማስተካከል ንፋስን የመቋቋምና ወደ ኢላማው የሞት ቀጠና የማምራት ብቃት አለው። ወደ ከባቢ አየር የላይኛው ክፍል ሲደርስ የመጀመሪያው ደረጃ ሞተር ተገንጥሎ ይወድቃል። አሁን ሚሳኤሉ ይቀጥላል። ፍጥነቱ ደግሞ ይበልጥ ይጨምራል። በጠፈር ጠርዝ ላይ ሆኖ ምድርን ቁልቁል ሲመለከት ኢላማው የት እንደሆነ ያውቃል። የጋድር 110 አስፈሪነት የሚጎላው ወደ ታች መውረድ ሲጀምር ነው። ይህ ሪኤንትሪ ፌዝ ወይም የመልሶ መግባት ምዕራፍ ይባላል። ሚሳኤሉ ከከባቢ አየር ውጭ ወጥቶ ተመልሶ ወደ ምድር ሲምዘገዘግ ፍጥነቱ ማክ 9 ወይም ከዚያ በላይ ሊደርስ ይችላል። ይህ ማለት ከድምፅ ፍጥነት 9 እጥፍ ይፈጥናል ማለት ነው። በዚህ ፍጥነት የሚመጣን አካል በአየር ላይ መጥለፍ በጨለማ ውስጥ እየተተኮሰን ጥይት በሌላ ጥይት ለመምታት እንደመሞከር ነው። የሚሳኤሉ ራስ በከፍተኛ ፍጥነት አየርን ሲሰነጥቅ በዙሪያው የሚፈጠረው ሰበቃ ከፍተኛ ሙቀት ይፈጥራል። ሚሳኤሉ እንደ እሳት ኳስ እየነደደ እየቀላ የሞት መልእክቱን ይዞ ይወርዳል። በቴልአቪቭ ወይም በሃይፋ ሰማይ ላይ ሆኖ ለሚመለከት ሰው ጋድር 110 ልክ እንደወደቀ ኮከብ ነው የሚታየው። ልዩነቱ ኮከቡ ተፈጥሯዊ ነው። ይህኛው ግን ሰው ሰራሽ የጥፋት እሳት። ይህ ሚሳኤል የመሸከም አቅሙም ቀላል አይደለም። እስከ 800 ኪሎ ግራም የሚመዝን ከፍተኛ ፈንጂ ወይም ዓለም የሚፈራው የኒውክሌር ራስ መሸከም ይችላል። 800 ኪሎ ግራም ፈንጂ ማለት አንድን የእግር ኳስ ስታዲየም ወይም አንድን ትልቅ ወታደራዊ ሰፈር ከምድረ ገጽ ለማጥፋት በቂ ነው። ኢራን የሚሳኤል የእስራኤልን ካርታ ለማጥፋት እየተሰራ ብላ ስትሰራው የተራ ፉከራም አይደለም። ጋድር 110 ያለው ርቀት ወደ 2000 ኪሎ ሜትር አካባቢ ነው። ይህ ርቀት ኢራን ከግዛቷ መሃል ተራራዎቿ ስር ከተደበቁት ምሽጎች ሆና መላውን እስራኤል፣ ሳውዲ አረቢያን፣ በባህረ ሰላጤ ያሉትን የአሜሪካ ጦር ሰፈሮችና የደቡብ ምስራቅ አውሮፓ ክፍሎችን እንድትመታ ያስችላታል። ይህ የጂኦግራፊያዊ ሽፋን ኢራን ጠላቶቿን በርቀት እንድትገዳደር ትልቅ አቅም ፈጥሮላታል። የጋድር 110 ዲዛይን ከሻብ 3 የተሻሻለው በተለይ የኮን ቅርጽ ባለው የጦር ራሱ ነው። ይህ ቅርጽ ሚሳኤል ወደ ምድር ሲመለስ አየርን በብቃት እንዲሰነጥቅና ፍጥነቱን እንዲጨምር ይረዳዋል። እንዲሁም ይህ ቅርጽ ሚሳኤሉ በራዳሮች
እንዳይታይ ወይም የራዳርን ስሌት እንዲያዛባ ተደርጎ ነው የተሰራው። የእስራኤል አሮ ሚሳኤል መከላከያ ስርዓት ዋና ፈተናው ይህ ነው። የሚሳኤሉ ፍጥነትና ቅርጽ ለመጥለፍ ያለውን የጊዜ መስኮት እጅግ ያጠበዋል። ሚሳኤሉ በራዳር ስክሪን ላይ ከታየበት ቅጽበት ጀምሮ መሬት እስኪነካ ድረስ ያለው ጊዜ በጣት የሚቆጠሩ ደቂቃዎች ናቸው። በዚህ አጭር ጊዜ ውስጥ የመከላከያ ስርዓቱ መወሰን፣ መቆለፍና መተኮስ አለበት። አንድ ትንሽ ስህተት፣ አንድ ትንሽ መዘግየት በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ይጥላል። ኢራን ጋድር 110ን በብዛት አምርታለች። የሚሳኤሉ ብዛት ሌላው የስትራቴጂው አካል ነው። የመንጋ ጥቃት የሚባለው ጽንሰ ሐሳብ እዚህ ላይ ይተገበራል። ኢራን አንድ ወይም ሁለት ሚሳኤል ብቻ አትተኩስም። በአንድ ጊዜ 50 ወይም 100 ጋድር 110 ሚሳኤሎች ወደ እስራኤል ቢወነጨፉስ? የትኛውም የዓለም ምርጥ የአየር መከላከያ ስርዓት ይህን ያህል ብዛት ያለው ሚሳኤል ባንዴ የመከላከል አቅም የለውም። ስርዓቱ ይጨናነቃል። ከመቶ ሚሳኤሎች 90ው ቢጠለፉ እንኳን 10ሩ ሾልከው ይገባሉ። ያቺ 10 ሚሳኤሎች ደግሞ በቂ ጥፋት ያደርሳሉ። የቴል አቪቭ የንግድ ማዕከላት፣ የሃይፋ የነዳጅ ማጣሪያዎች ወይም የዲሞና የኒውክሌር ጣቢያ ለ10ሩ ሚሳኤሎች ኢላማ ቢሆኑ ውጤቱ እየከፋ ነው። የሂሳብ ነው የእስራኤልን ጀነራሎች እንቅልፍ የሚነሳው። 100% መከላከል የማይቻልበት ጦርነት። የሚሳኤሉ ተንቀሳቃሽነት ሌላው የጋድር 110 ጥንካሬ ነው። ሚሳኤሉ የሚጫነው ግዙፍ በሆነ ተሽከርካሪ ትራንስፖርተር ኢሬክተር ላውንቸር TEL ላይ ነው። ይህ ተሽከርካሪ ሚሳኤሉን ይሸከማል፣ ያቆመዋል፣ ያስወነጭፋል። ከሁሉም በላይ ደግሞ ተሽከርካሪው ይንቀሳቀሳል። ኢራን ሚሳኤሎቿን በአንድ ቋሚ ቦታ አትተክልም። በአገሪቱ ተራራማ መልክዓ ምድር በዋሻዎችና በጫካዎች ውስጥ ተሽከርካሪዎቹ ይንቀሳቀሳሉ። ተኩሰው ወዲያውኑ ቦታቸውን ይቀይራሉ። ይህ ተኩሰህ ሽሽ ስልት የአሜሪካና የእስራኤል አየር ኃይል ሚሳኤሎችን አድኖ ለማጥፋት የሚያደርጉትን ጥረት እጅግ አስቸጋሪ ያደርገዋል። ጠላት የት እንዳሉ ያውቅም፣ ሲተኮሱ ብቻ ነው የሚያቸው። ያኔ ደግሞ ወፉ ከጎጆ ወጥታለች። በዓለም አቀፍ ደረጃ ጋድር 110 የኢራን የዲፕሎማሲ ካርድ ነው። ኢራን ከምዕራባውያን ጋር በኒውክሌር ጉዳይ ስትደራደር በጠረጴዛው ስር የያዘችው ዱላ ይሄንን ነው። ማዕቀብ ብጥሉብኝ፣ ብታጠቁኝ የምመልስበት ክንዳለኝ የሚል መልእክት። በየዓመቱ በቴህራን አደባባይ በሚደረገው ወታደራዊ ሰልፍ ላይ ጋድር 110 ሲያልፍ በላዩ ላይ እስራኤል ከምድረ ገጽ መጥፋት አለባት የሚል ጽሑፍ ተጽፎበት ይታያል። ይህ ለፕሮፓጋንዳ ብቻ አይደለም። ይህ የሚሳኤሉ የተሰራበት ዓላማ ማረጋገጫ ነው። ሚሳኤሉ በሰልፍ ላይ ሲያልፍ የሚፈጥረው ግርማ፣ የሞተሩ ድምፅ ባይሰማም በዝምታ ውስጥ ያለው ኃይል ለተመልካች ግልጽ ነው። የጋድር 110 ሙከራዎች በተደረጉ ቁጥር ምድሩ ይናወጣል። የኢራን ቴሌቪዥን በሚያሳየው ምስል ሚሳኤሉ ከምድረ በዳ ሲነሳ አቧራው እንደ ማዕበል ሲነሳና የእሳት ጅራቱ ሰማዩን ሲቀደው ይታያል። እነዚህ ምስሎች ለኢራን ሕዝብ የኩራት ምንጭ፣ ለጎረቤት አረብ ሀገራት የስጋት ደወል፣ ለእስራኤል ደግሞ የህልውና አደጋ ማሳያዎች ናቸው። በተለይ ኢራን የሚሳኤል ትክክለኛ ኢላማ መምቻ አድርጋ ማሻሻሏ ስጋቱን እጥፍ አድርጎታል። ድሮ ኢራን የምትፈልገው ከተማ መምታት ብቻ ነበር። አሁን ግን ጋድር 110 በከተማ ውስጥ ያለን ወሳኝ ወታደራዊ ህንፃ ለይቶ የመምታት አቅም አለው ይባላል። ይህ ትክክለኛነት መሻሻል ሚሳኤሉን ከሽብር መሳሪያነት ወደ ስትራቴጂካዊ የጦር መሳሪያነት አሸጋግሮታል። በሌላ በኩል ጋድር 110 የአሜሪካን የሚሳኤል መከላከያ ስርዓት በምስራቅ አውሮፓ እንዲስፋፋ ካደረጉ ምክንያቶች አንዱ ነው። ኔቶ የሚሳኤል መከላከያውን በፖላንድና በሮማኒያ ሲተክል አንዱ ምክንያት ከኢራን የሚነሳን ስጋት ለመከላከል ብሎ ነው። የጋድር 110 ርቀት አውሮፓን መዳፍ ውስጥ ማስገባት መቻሉ ጉዳዩን ከመካከለኛው ምስራቅ ችግር ወደ ዓለም አቀፍ የደህንነት ጉዳይ ቀይሮታል። የሚሳኤል የፖለቲካ ድንበሮችን አቋርጦ የዲፕሎማሲ ግንቦችን አፍርሶ የሩቅ አገራትን ደህንነት ሳይቀር ያናጋ ኃይል ነው። በዚህ ቴክኖሎጂ ጀርባ የሰሜን ኮሪያ እጅ እንዳለበት ብዙዎች ያምናሉ። የጋድር 110 ዲዛይን ከሰሜን ኮሪያው ኖዶንግ ሚሳኤል ጋር ያለው ተመሳሳይነት ያጋጣሚ አይደለም። ኢራንና ሰሜን ኮሪያ በድብቅ ያደረጉት የሚሳኤል ቴክኖሎጂ ልውውጥ ዛሬ ጋድር 110ን ወልዷል። ይህ ያደገኛ ሀገራት ጥምረት ለዓለም ሰላም ትልቅ ፈተና ነው። ቴክኖሎጂው እየተሻሻለ ዕውቀቱ እየሰፋ አቅሙ እየጎለበተ ሲሄድ ጋድር 110ም እየዘመነ ይሄዳል። ዛሬ ፈሳሽ ነዳጅ የሚጠቀመው ጋድር ነገ ወደ ጠንካራ ነዳጅ ሙሉ በሙሉ ቢቀየር ወይም የኒውክሌር ራስ ቢገጠምለት የዓለም ታሪክ በሌላ አቅጣጫ ሊጻፍ ይችላል። የእስራኤል ጦር ለጋድር 110 ምላሽ ለመስጠት በየቀኑ ይለማመዳል። የሲቪል መከላከያ ልምምዶች፣ የአየር ኃይል ጥቃቶችና የሳይበር ጦርነት ዝግጅቶች ሁሉም ማጠንጠኛቸው ይህንን አደጋ መቀነስ ነው። እስራኤል ጋድር 110ን የማይቀር እውነት አድርጋ
ተቀብላለች። ጦርነት ቢነሳ እነዚህ ሚሳኤሎች መውደቃቸው አይቀርም። ዋናው ጥያቄ እንዴት እንከላከለው ሳይሆን ጉዳቱን እንዴት እንቀንሱ የሚል ሆኗል። በቴልአቪቭ ሰማይ ጠቀስ ህንፃዎች ስር የተገነቡት የመከላከያ መጠለያዎች የዚህ ስጋት ውጤቶች ናቸው። ህዝቡ ሳይረን ሲሰማ በ90 ሰከንድ ውስጥ ወደ መጠለያ እንዲገባ ይማራል። ያ 90 ሰከንድ ጋድር 110 ከኢራን ተነስቶ እስራኤል እስኪደርስ ከሚፈጀው 7 ደቂቃ ውስጥ የመጨረሻውና ወሳኙ ጊዜ ነው። በመጨረሻም ጋድር 110 በብረትና በኬሚካል ቅልቅል የተሰራ ነገር ግን የፖለቲካ ነፍስ የተዘራበት ማሽን ነው። እርሱ የኢራን አብዮት ጠባቂዎች የረጅም ዘመን ህልም፣ የአያቶላዎች በትር እናም የዘመናዊ ጦርነት አስፈሪ ገጽታ ነው። በጸጥታ በሚመስለው የመካከለኛው ምስራቅ ምሽት ጨረቃ በወጣችበት ሰማይ ስር የሚሳኤል በዋሻ ውስጥ አድፍጦ ትዕዛዝ ይጠብቃል። የማይቀለበሰው ኃይል የተባለው ጋድር አንድ ቀን ከተነሳ የሚፈጥረው ታሪክ የሰው ልጅ ሊረሳው የማይችለው ጠባሳ ይሆናል። እስራኤል አይኖቿን ወደ ምስራቅ ተክላ ኢራን ጣቷን ማስወንጨፊያው ቁልፍ ላይ አድርጋ ዓለም ደግሞ ትንፋሹን ውጦ የዚህን ሚሳኤል ዕጣ ፈንታ ይጠባበቃል። ጋድር 110 ስሙ ዕጣ ፈንታ ነው፣ ግብሩ ደግሞ እሳት። ይህ እሳት መቼ ይለኮሳል ወይስ በፍርሃት ሚዛን ተጠብቆ ይቆያል? መልሱ በጊዜ ቅፍ ውስጥ ልክ እንደ ሚሳኤሉ ተደብቆ ይገኛል።